እንዳታይቅ ሰርፕራይዝ እንዴ ነው እንዴ አለ ምኑም ቢንዳነ ነው እንዴ ምኑ ላፈነ ሁሉ ምንም ተነሳው ነገር የለም። ሰርፕራይዝ ነው። እሺ ካላልካት የምትነሳ ይመስላል። ቆይ የእግዚአብሔር ፍቃዱ አይባልም አይደል? ሲሄዱም አንድ ላይ ሲተኙም አንድ ላይ አንዱን ብቻ እንዳላይ ሲተኙም አንድ ላይ ሲነሱም አንድ ላይ አምናና ሚራንን እንድናይ ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ታገቢኛለሽ። ሰላም እንዴት ናችሁ ውድ ፋሚሊዎቻችን? ዛሬ በጣም በልዩ ዝግጅት ነው የመጣ ነው። በጣም ለኔ ልዩ ቀን ነው ዛሬ እና ያው እንደምታዩት በጣም ትልቅ ቀን ነው ለኔ። ሁለት ቀን አለ ዛሬና የሰርግ ቀን ብቻ ሌላ ቀን በቃ እና ፈጣሪም እንደሚያሳካው ተስፋ አደርጋለሁ። እዚህ ጋር ለመርገሩ እዚህ ጋር ለመድረስ በጣም ብዙ ለፍቻለሁ። በእውነት እናንተም አላስቸገርኳችሁማ። ምርጥ ጓደኞቼ ናቸው የምር። በዚህ አጋጣሚ በጣም ምርጥ ወዲህ በተለይ እና ከዚህ በላይ ይገባሻል። ምክንያቱም ያው ስለማቅሽን በቀር በቃ ሁሉ ነገርሽን ስለማቅ እንዴት ነው አምሮብኝ። ሰርግ ቀን አለ አይደለ? የሰርግ ቀን ነው ይመስላል ታውቃለህ። በዚሁ ላግባ እንዴ እንደው እሺ ከተባለ ወንድኛ ነው ለቤተሰቦቻችን ግን ንገሪያቸው ምንድነው ብሎ ይቆይ። ዋው ቆይ ወደ ገደለው ስገባላችሁ ምንድነው ምክንያቱ ማለት ዛሬ ያልተለመደም ነገር ቢሆንም ለአሚር ቀለበት ላስርለት ፕሮፖዝ ላረግ እና ግን ፈርቻለሁ። የምር ፈርቻለሁ። በጣም አምሮብሻል፣ ውብ ሆነሻል፣ ከዋክብት ሆነሽ መስለሻል። ከዋክብት ሆኛለሽ። በጣም ራጩ ወደፊት ነው ታበራላት እና በጣም አምሮብሻል። የዛሬዋ ቀን በነገራችን ላይ በጣም ተጨንቃ ነው የነገረችኝ ስደውልልኝም። በጣም ግን አረፈዳችሁብኝ እናንተ። እኔ ቅድም ነበር ሁለት ሰዓት ሙሉ ሆነ ስቆኝ ማርያምን ይሄን ነቅል ቅድም ላይ ደወልኩላችሁ። ዲኮር እራሱ አላደርግም ታውቂያለሽ። አላደርግም። ለምን አናደርግም? አሁን ዲኮር ከመስራታችሁ በፊት እኔ አንድ ጠይቄ ነኝ። ዲኮር ከመስራታችሁ በፊት ያለነው እንግዲህ ፋሚሊዎች ታውቃላችሁ፣ ሶስታችን ብቻ ነን። መናፈሻ ውስጥ ቁጭ ብለና አንዴ እየጠበቅነው እና አሚር ይኸውላችሁ ምን አይነት አመለካከት አለው መሰላችሁ? እና ሲባል ብዙ ጊዜ አይመጣም። አንዳንዴ ችግር አለበት ስላችሁ የሆነ በቃ ይፈራል። የሆነ ነገር ተዘጋጅቶ ወይ ፕራንክ ሊያደርጉኝ ነው ወይ ደግሞ የሆነ ነገር ሊያደርጉኝ ነው ብሎ ይፈራል። ስለዚህ አሚርም እናመጣበት መንገድ ቀደም አውርተናል። ግን ለቤተሰቦቻችን አሳብ ምን አይነት መንገድ እንጠራው አሚር እሱም አለለካ። ስለዚህ እሱን ነው አሁን ዲኮር ከመደረጉ በፊት የሚያሳስበን እሱ ነው። ወይ አሞኛ ማን ይባል አሞኛ ታልሽ ለኔ ይመጣልኛል። ስለዚህ በቃ ችግር የለውም። እኔ እጠራዋለሁ። አንተ ደውለትና እፈልጋለሁ በልና እጠራውና እዛ ይሻላል። ለኦሊ አንተ ራሱ ካልከው የሆነ ሊጠረጥር ስለሚችል ዴቭን አምራም አለች ከተባለች እንዳትለውና ሰርፕራይዝ እናደርጋለን። ሰርፕራይዝ እናደርጋለን። ዛሬ እንግዲህ የአምራ ልዩ ቀን ነች። በጣም በእውነት በጣም ግን እንዳይበላሽብኝ በጣም እየፈራሁ ነው። በጣም አምሮባታል ራሱ የኔ ቆንጆ የኔ አይዞሽ፣ ፈጣሪ ያልሽውን ያሳካልሻል። በዚህ ልባርክሽ ፈጣሪ፣ ያላሰብሽውን ሲሳይ ይስጥሽ። አሜን አሜን አሜን። ሞሮፍ ደግሞ ለእሷ ነው የምርቃቱ እና ፈጣሪ ያላሰብሽውን ሲሳይ ይስጥሽ። አሜን። ልብሽን አውቀዋለሁ፣ ንጹህ ልብ ነው ያለሽ እና
ፈጣሪ በአንቺ ዙሪያ ያሉ ሰዎች ሁሉ ይባርካቸው። አሜን። ቀሪ ህይወትሽ የተባረከ ይሁን። አሜን። ልጅ ወልዳችሁ ደግሞ እኛም ማጎት አሜን አሜን። መንታ ጋብቻ ሰለው ልሻል አለኝ እንዴ መጀመሪያ ጋብቻ ይበልጣል። ጋብቻ ይበልጣል። ጋብቻ በኋላ ነው ያልኩት እንዴ ጋብቻ ይበልጣል። ከዛ አሪፍ ጊዜ ጫጉላ ይበልጣል። ከኒካ በኋላ በነገራችን ላይ ምን ደስ የሚል ታውቃላችሁ? አሚር ከዚህ በፊት ታውቃላችሁ በፍቅር ህይወቱ የተጎዳ በጣም ወደ ጓደኛዬ ነው፣ መልካም ሰው ነውና አምራም እንደዛው ነች። ከዚህ በፊት የተጎዳች መልካም ሰው ነች እና በፍቅር የተጎዱ ለሰዎች ሲገናኙ ደግሞ አሰብኩት እኮ ይሄ እኔ ባይዘው የሰርጋችሁ ቀን ሙዚቃ ይከፈል እንትን ነሽዳ ነው በድቤ ምናምን አንድ እየተመጣ ምናምን የዛኔ እንወስናለን። እሱን ፈጣሪ ሀሳባችሁን ያሳካላችሁ። አሁን ምን እናድርግ? ዲኮሩን እንስራና ፋሚሊ ዲኮሩን እንስራና አንተ ትጠራዋለህ። በጣም ሳማረብሽ ነኝ እኔ ላግዝሽ ነኝ። ምንድን ነው የምናደርገው? ቆይ እኔ ፊኛ ነፋ ፊኛ ኦኬ ፊኛ ስንት ቀረ? አፈንድታችሁ ጨረሳችሁታ? ወደ 20 ፊኛ ተገዝቶ ከ20 10 ብቻ ነው የቀረው። አትረቡ እንደሱ ይሻላል። ኧረ ወሊ በእናትህ አትረብ እንዳይፈነዳ ደግሞ እንዳለ ፈንዱታል። ፊኛው እንዳለ ማለት ይሄን የቀረው በቃ ሰው ባለው ኪሳራ ባለው ይባ ሰራው ተንሳለ ዛሬ ሰራው ላግዝ ዲኮር የተደረገ ነው። አበባም አለ የሚፈር ሁለቱም በዛ ጋር አድርግ። እኔ ግን እናስተምጣለሁ ምን መጣልኝ መሰላችሁ? አሚር ሲመጣ ማለት እኔ ልደብቅ እንቱን ለማፈንዳት አንተ አይደል ዘመት መጣ አሚር ኦኬ ያ ነገር እርጭቱ ለማፈንዳት እኔ ልደብቅ እሺ። አዎ እኔ ላፈንዳው ኦኬ እኔ አይደለም ለካውን ፈንዳት ያለ አንቺም ታፈነድኝ ያምራል። ውድ ቤተሰቦች ግን እስቲ ኮመንት ላይ ሀሳባችሁን ስጡ። እንዴት ነው ነገሩ? ያ አንድ ብቻ የሰው ስሜት በጣም እዚህ ነው ነው የምንረዳው። እንካ ዲቫን ፋይል ተረርተን የሷ ፍላጎት ተረርተን እንዳይፈነዳ ደግሞ ፍቅራችሁን በሰብስክራይብ አሳዩን። ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። ግዴታ ግድ ነው። ወደ አንፈልግም አይደል እንዴ? ከፈታ ጎል ከፈታ ኧረ አያምርም። እሱ ጋር አያምርም። ኧረ ይገባል። ችግር የለውም። ከፍል ምን ነው አይ ዝቅ አለ ማርያም ዝቅ በል እስኪ እሺ እንደዚህ ዝቅ አለ ራሱ ከዛ ማሰርክ ኖርማል ካፍ ሲል ነው ያለው። ይሄ ፈንድቷል። ባይዘው ቤተሰቦቼ ለሌላ ቀን ምግብ ምናምን በፊ ምናምን እናዘጋጃለን። ይሄ ፈንድቷል። ኧረ እሱ ግድ ይላል። ያልፈንድ አገር ውጪ ቢያንስ አጉላችን እንትን አጉላ ኧረ ማንዞሮ ቦታ የለም። ብዙ አትንፋውሊ እንዳይፈነዳ። ኧረ እንግዲህ እንደምታዩት አንድ አለና ይሄን አንፋ አሳምረናል። አበባም አለ። አበባ ይጎዘጎዛል። አበባ የቱ ጋር እናድርገው? እንካ ይሄን ፋን አንድ እንቀራለን። ቀይ ብለብስ ግን አሪፍ ነበረ። ቀይ ብለብስ አሪፍ ነበር። አበባም አለ። አሁን ለምሳሌ ቀይ ማች ምን ለብሳ ያለሽ የራት ፕሮግራም ሲኖራችሁ አባይ ስለታላችሁ ወይ የሚቀመጡበት ራሱ አበባ ላይ ነው መሆን ያለበትና እኮ ዲቫ ይሄን ፋኒ ምን ፓታችን እኔ ይሄን አድርጓለሁ። እኔ ግን ማን ነው እንትን ካመጣናቸው ሲኛዎች ውስጥ እንዳለ የተበጠሰ ነው የሚበልጠው። ታውቂያለሽ? ይሄ ነገር ግን አያርቅም እንዳ አቤት ይሄው ፈለጃ ምን አልኩኝ? ስለፊኛው እንደታጨርስ ይፈለጃ። ኧረ ዲቫ አፋች ታፈንድታ ጨረስከው እኮ ጆሬ ላይ አለ ቶሎ ከዛ አድግራ። እሺ ገና ተላል አባው ላይ አባሱ እንደሚያምር ጉብ ነው እንግዲህ በዚህ መልኩ አታነቃነቅ የለበትም። ደግሞ መለማመድም አለብሽ። እንዴት ምን ሰፕራይዝ ነው? ወይኔ አሁን እኮ አሁን በሴት አልተለመደም። እንዴት ነው ማደግ? በሴትም ሳልተለመደ ፋን እቃለ ምንም ችግር የለም። ሳር እኮ ምን ለአሚር ከዚህ በላይ ሲደረጋ እንኳን ለአሚር ከዚህ በላይ ይገባዋል። ለአሚር ከዚህ በላይ ለአሚር ይገባዋል። አዎ ገና ብዙ ነገር ታስቧል አይደል? አዎ ከዚህ በላይ ለአሚር ይገባዋል። ተመልከት እንግዲህ ወይ ፈጣሪ እንዴት እንደማደርገው አላውቅም። ታገቢኛለሽ ልስራበት ታገቢኛለሽ አታነቃንቅ አረፊኛውን ሰራው ተው። እሺ ይሄን ሰራው ፊኛው አታሰረ ዛሬ ግን ታገቢልክ ሰማ ለወንድ ነው ፕሮግራም ለወንድ እንዴት ልበላችሁ? በቃ ያበደ ለወንድ የሚሆን ነገር
የወንድነውን ነገር በምን እናድርገው? አይደለም ሰው አራት ብሯንታ ለሙሽራ ገና ሲሄዱም አንድ ላይ ሲተኙም አንድ ላይ አንዱን ብቻ እንዳላይ ሲተኙም አንድ ላይ ሲነሱም አንድ ላይ አምራና ሚራንን እናይ። አረ ያበደ ነው። ማርያም አረ ዋንጫው ይታለላል። በጣም ነው የሚያምረው። ለኔ ለእቴ ከዚህ በላይ ባረግላ መስለኝ እግዚአብሔር። አሁን ቀለበቱ ደግሞ እኔ ጋር ነው ያለው። ቀለበት ማዘጋጅ ይችላል። ይበቃል። አባ ኖ ሌላው እኛ ምን በትን ነው እናንተ ላይ ምን በትን ነው? አቦ ይቀመጥ። አሁን ነይ ለምሳሌ ታገባኛለህ ወይ አይደለም? አሁን ለምሳሌ ፋሚሊዎቻችን እዛ ጋር ናቸው። ቀለበቱ መጨረሻ መጀመሪያ አሚር እኔ አሁን እንደ አሚር ነኝ እኔ እዚህ ጋር እኔ አሁን ለምሳሌ አሚር ነኝ እዚህ ጋር ቆሜ፣ ከዛ ዴቫ ደግሞ በዛ ጋር አንተ ደግሞ አጃቢና በዛ ጋር አጃቢ ከዛ እንደ አሚር ከዚህ ጋር መጣው ስመጣ አንቺም ደግሞ ታደርጊው እዚህ ጋር በአንዴ ታገባኛል አይባልም። አሚርዬ እንኳን ለዚህ ቀን አበቃ። አይኑ ብናስረውስ ዛሬማ በቃ አይኑን ይዘን አይኑን ይዞ ይመጣስ አይኑን ጨፍነህ ብለህ አንተ ስታመጣው በቃ አይኑን ጨፍነህ ይመጣስ ይቻላል። ምንድን ነው የሚልስ? ከዛ እንደመጣ ያያል አይደለ ዲኮሩ ምናምን። አይ እናንተ የሆነ ደስ የሚል የራሳችሁን ጊዜ አሳለፉ፣ ችግር የለውም እኮስ መጥቶ አሚር የራሱን ጊዜ አሁን ለምሳሌ እንደ መሰለህ አሚር መጠርጠር የለበትም ነገሩ ነው። መጥቶ ሰርፕራይዝ ማለት የሚፈለገው አንቺ ጋር ሲመጣ ያያል፣ ይደነግጣል ምናምን። ከዛ ባኔ ታገባኛለህ አትይው። እኔ ሀሳቡ እኮ በቃ አያ አታስብ እኮ ሊሸጥ አላምን ጫና ከዛ በርከክ ብለሽ ደግሞ የምታረጊለት ነው ላሳይሽ። ለምሳሌ ቀለበት ይሄው ቀለበት በጣም ውድ ቀለበት የምታምር ቀለበት እኔ የገዛሁት እሱ ሚስጥር ነው። ስለዚህ አንቺ እዚህ ይኸውልሽ አሚር እሱ ጋር መጣ እዚህ ጋር ቀለበቱን አድርጊ። እንዴ ነው የምታደርጊው? እንዴ የምትበረከኪ ስንበረከኪ ይሄኛው ይኸውልሽ ይሄ ግራሽ ነው። ይሄ ቀኛው ይሄ እኮ ለሱ አይነገርም። ባይዘው በርከክ ብለሽ እሱን አስፈርክኪውና ተንበርክኮ ታረጊለታለሽ። አንቺ ይቻላል። አታስብ እኮ ዋናው ፍቅራችሁ ነው። እባክህ ይሄን ይውድ እንዲንበረከክ አንዱ ለቃላት በጆሮ ነገር ሰርፕራይዝ ሆነ። ከዛስ ንገረኝ አንተ ንገረኝ በኋላ ንገረኝ ልትይኝ ነው እንደ አንቺ ካሁን ማወቅ አለብሽ። ንገረኝ ምር እኔ አላውቅም። ኧረ በእናትሽ በቃ እንደመጣ በቃ እራሱን በረከክ ብለሃል አይደል? በቃ እራሱን በረከካል። ቀለበቱ እሱ ላስበረክ አይሻለኝም። ለምን ነው ሽማይ ነው? እሺ ካንቺ በረከክ ነው ማለት አምራቴ ካንቺ አግኝቶ ቀለበት አራትሽ ፕሮግራሙን አዘጋጅተሽ እሺ አሁን ሰዓት ሰዓት የገደልን ነው። አንተ ደውለትና ጥራው ይዞን ደውለት አሁን ደውለት። እሺ ስለዚህ አማ ምንም እንዳትፈሪ ነይ። እኔ መሰለ ዲኮር ከዛ እንደዚህ አላት ብሩ አንጫ ኧረ ያበደ ነው። ማርያም ነይ ፈጣሪ ያሰብሽውን ያሳካልሻል። ነይ ችግር የለውም። ውጭ በይና ጠብቂው። በቃ እኔ ተደብቄ ነው የምጠብቀው፣ ምክንያቱም ሲመጣ ሰርፕራይዝ ለማድረግ። ፋሚሊዎች እንግዲህ አሚርን ሊጠራው ዴቫ ሄዷል። አሚር ምንም የሚያውቀው ነገር የለም። መምጣቱን አለመምጣቱን ራሱ እስካሁን አላወቅንም። እኛ ግን ከመጣ ሰርፕራይዙን አምራ ነው የምታደርግለት። አሚርን ቁጭ ብለን እንጠብቀው ፋሚሊዎች እስከሚመጣ ድረስ እንግዲህ እናሷ ደግሞ የተመካከርን እንጠብቀው። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል። ተረጋጊ፣ ምንም ችግር የለም። እሺ እልሽ እንዴ ላርግሽ? አትፍሪ። ዴቫ ይዞት እየመጣ ስለሆነ ይኸውልሽ እኔ ኳላ ደረ ይሄን ሳፈንዳው እንደነች ማለት ስለዚህ ኳላ ደረ አትፍሪ። በቃ አንቺ እዚህ ጋር ፋሚሊዎች እንግዲህ ዴቫ ይዞት እየመጣ አትፍሪ። ኳላ ተለቅበልሽ እኔ መጣ ዴቫ ይዞት እየመጣ ነው። ደግሞ ምንም አያውቅም። አይኑን ጨፍኖታል። አይኑ ውስጥ ተጨፈነው ምንም የሚያውቀው ነገር የለም። አሳያቸው
ምንም እንዳደረግች ወንድሜ እዚህ ጋር በቃ እንዳታይ ማየት አይቻልም። አንዳታይ አንዴ ቆይ 1 2 እንዳታይ ሰርፕራይዝ እንዴ ነው ምንም የምትነሳው ነገር የለም። ሰርፕራይዝ ነው። እሺ ካላልካት የምትነሳ ይመስለኛል። የእግዚአብሔር ፍቃዱ አይባልም። ነሺዳ ምን ይባል? ምን አለ? ሰለላሁ ሙሐመድ ሙሐመድ ዛሬ ደስታችን ነው። የኔ አባት እንኳን ደስ ያለ። እኔም ልቀፍሽ ማታ አልሰጠናቸውም እኮ ከዚህ በላይ ደስታ ለምትይዛችሁ ሁለቱ እኮ ከአንድ ላይ ከሆኑ እኮ አንተ መሀል መግባት ምንድን ነው? ያው በሴት አልተለመደም፣ ግን አደረግኩት። ወርቅ በጣም ውድ ዋጋ ተገዛ ወርቅ ነው ሲገዛ ለአንተ በጣም ፍቅር ያላት ብዙ ብር ነው የወጣበት። ባይዘዊ ዛሬ እንግዲህ እንደሞደሉ ይናገራለች። በዘማዘጋጀን የወርቅ ዋጋ የታወቀ ነው። ምን ያህል ሰማይ እንደደረሰ ስንት ብር እንደወጣበት እኛ ነው የምናውቀው። ምንድነው አምራ በቃ የፕሮፖዛል በሴት አልተለመደም፣ ግን እንዳደረኩት ምን ለኔ ቀለበት? አንቺ ለኔ ቀለበት አልሆነሽልኝ? አንተ አታረግስ እኔ ላድርግ እንጂ እና ስለምትወድ ስለምወድ ስለማፈቅር ለአንተ ትልቅ ቦታ ስላለኝ አንተ ማግባት ስለምፈልግ የልጆቼ አባት እንድትሆንልኝ ስለምፈልግ ወደራ ያ በቀጣይ ደግሞ ያ ሰርጋችንም እሱ ቀስ ጊዜ ሆነን ያ ባይዘ በጣም ተጨንቀን ነው አልወደድኩም። ይኸው በተባለኝ ምን ላድርግ ተምለክማት አምራዬ ምን አለ መሰለሽ በዚህ እንደማይሆን እኮ ነው ስንቴ ነገርሻለሁ አይደል እንዴ? አሁን ደስተኛ አታበላሽብኝ እንዴ? አንቺ ደስታ ብቻ ስለሆነ ነው እንጂ ማለት አምራ እኔ ሙደት ማፍቅራት ቤት እንዳለሽ ታውቂያለሽ አይደል እንዴ? እንዴት ይሄን ታስቢያለሽ? ራሱ እናንተ ራሱ እንዴት ይሄን ታስባላችሁ? ምን ሆናችሁ ነው? ምን ሆነሽ ነው? ከጎና እኮ ነው። ምን ሆነሽ ነው? ስለምወድ ስለማፈቅር ነው ያደረኩት እንደዚህ እኮ። ብትወጂኝ የምታፈቅሪኝ ታዲያ የኔን ፍላጎት ሳታውቂ ሳትይ ዝም ብሎ ወደ ቀለበት አለ እንዴ? ደስ እንዲለ እና ደስ ቢለኝስ ምን ማረግሽ ነው ማለት የሰል ልብ እንደዛ ይነካመራት እንኳን አልገባኝም ማለት እንዴ? አንቺ ስላፈቀርሽኝ እኔ ቤቴን እንደማፈቅራት እንደምወዳት ታውቂያለሽ አይደል እንዴ? እንዴት እንደዚህ ይሄን ሀሳብ ራስ ታመጫለሽ? ምን ማረግሽ ነው አንቺ እንዴ? እኔ እኮ እየቀለዳችሁ መስለኛል እኮ። ምን ሆነሽ ነው? ኧረ አንቺ ቀለበት አሚን ታይደም ተረጋግተን ኧረ ፕሮግራም አዘጋጅተን እኮ አንተ ጋር ማፈልግ አይደል እንዴ? አሚን እንዴ እሷ መሆን ስለፈለገች ብቻ እኮ አይደለም አይደል እንዴ? አንቺ መሆን ስለፈለግሽ አብረን እንሆናለን እንዴ እኮ። በዚህ መንገድ ነው የምታስረዳት ታዲያ? አምራ ተረጋጊ። እሷ እኮ ማለት ነው ቤቴን ተዋት እያለች አይደለም፣ ግን ለኔም ጊዜ ስጠኝ እያለች ነው ያለችው። አምራ ተረጋጊ። እንደዛ አይደለም አምራ። አምራ ተይ አምራ። አሁን እቺ ልጅ ራሷን ብታጠፋ ብትጠየቅ ማን ነው ተጠያቂ? አምራ ተይ እንደዚህ አታልቅሽ። እንደዚህ ታረክኛለህ ያላሰብኩት ነበር። ዘርበልኝ ከላይ እኮ በቃ ካዳኔ አንቺ ስለወደድሽኝ ስላፈቀርሽኝ የሚሆን ነገር አለ ነው። እኔ ቤቲ እንዴት እንደምወዳት እንደማፈቅራት ታውቂ የለ እንዴ? ለቤቲ እንዴት እንደምሞትላት አታውቂም እንዴ? አንቺ እንዴት ይሄ ነገር ትጠይቂያለሽ እንዴ? ከሱ እኮ እኔም እኮ ሞትልሃለሁ እንዴ። በቃ እኔ ደግሞ ቤቲ ነው ለቤቲ ነው የተሰራሁት። እኔ ቤቲ ነው የምወዳት ማፈቅራት። እንዴት እንደዚህ ታስቢያለሽ እንዴ? በቃ አታልቅሽ። እኔ ታውቂያለሽ እንዴ ምን አክል ቤቲ እንደምወዳት አይደል እንዴ? ወይ እንደ ጓደኛ አድርገን እንዳትቆይ። ሴቶኝ ስለወደድኩ ስላፈቀርኩ ነው እንደዚህ የምታረገኝ? እንደዛ አይደለም አምራ። ኧረ ባላፉ አሚር ተረዳት። በቃ ለምን አንተ ተረዳትም? አሚር ለምን ማትረዳት? እኔ እሷ ስለወደደችኝ ስላፈቀረችኝ እኔ ቤቴን ትቼ እሷ ጋር ልሆን አልችልም። እንደ ጓደኛ አድርጋት፣ እንደ ጓደኛ አድርጋትና የምን ጓደኛ? የሁሉ ፕሮግራም ያዘጋጀው እንደ ጓደኛ ልትሆን ነው እንዴ? አምራዬ በቃ አታልቅሽ። አይዞሽ በቃ አታልቅሽ። ባላ ይከፋኛል። ተይ
አንተ ለኔ ብታስብልኝ ኖሮ እንደዚህ አታረጊኝ ነበር። በቃ እኔ ለቤቲ ብቻ ነው በቃ እኔ ቤቲን የምወዳት ማፈቅራት ምን ላድርግ ግን? እኔ ለማወደድ ምን ያንሰኛል? እስቲ ንገረኝ፣ ምን ያንሰኛል? ምንም አያንስሽም። ግን የሰው ልጅ በቃ አንድ ነው የሚያፈቅረው። አንድ ደግሞ በቃ ሌላ ምንም ነገር የለም። ይቅርታ እኔ ከዚህ በላይ ምንም ልልሽ አልችልም። አሚር ተረጋጋ። ጥላቴን ነው የምትሄደው አንተ። አምራ በኋላ እንደዚህ አትሁኝ። አንተ ጥላቴን ነው የምትሄደው። በቃ አምራ በኋላ እንደዚህ አትሁኝ። አምራ አንቺ ተረጋጊ። በቃ ይቅርታ አምራ እኔ ይሄን ነገር ትቼ መቋቋም አልችልም። ኮስ አንተ ወይ እንዴ ስማ፣ በቃ ይሄን ነገር እንዳትጎዳ ኮስ እንዳትጎዳ ቀስ ብላ ታስረዳትም እንዴ አንተ ከመሬት ተነስተህ እኔ አልፈልግሽም እንዴት ትላለህ አንተ? እኔ ማለት እሺ ማትወዳት ከሆነ እሱ ሐሳቧን ተቀበለ ቀስ ብላ ታስረዳትም እንዴ አንተ? እንዴንም ታስበው አሚር በእናትህ ቢያንስ ለእሷም ተጨነቀ እንጂ እሷም ስትንቅ አምባዬ ይቅርታ ለእሷ ስሜት አታስብም እንዴ አንተ? ለበቱን ቀቅል ይቅርታ በቃ እሺ እኔ ምን ላድርግ? ቀለበቱን አምራ እኔ ቤቴን እወዳታለሁ፣ አፈቅራታለሁ። በቃ እሷን ነው ከእሷ ጋር ነው ኒካ ስር መጋባትን መውደድ የምፈልገው። እሺ ወይ ነው ጥላ የምትሄደው አሚር? የት ነው ጥላት የሚሄደው? አምራ አንቺ ተረጋጊ እሺ በቃ አምራ እንደዚህ ያደረገኝ ቢያንስ ክብር አይኖረውም። ኮስሽ በቃ ተረጋጊ። አይ አይደለም እናት ይሄ ሁሉ ነገር የሚፈጠር ማን መሰለኝ። ሲጀመር ይኸውልህ አንድ ነገር በቃ ሴት ልጅ ስሜቷን መጉዳት የለብህም። ሲቀጥልም ደግሞ እሷ የልቧን ነው ነገር የፈለገችው። የልቧን ደግሞ ተናግራ እንድትፈላ በቃ በማግባት በቃ ከእሱ ጋር አብራ በመሆን የፈለገችው ታውቃለህ። በቃ እሺ ተረጋጊ። በቃ አንቺ ተረጋጊ። እንደዚህ መሆን የለብሽም። ፋሚሊዎች እንግዲህ ያው እኛ ሁለቱን አንድ በቃ ሁለቱ አንድ ላይ ሆነው የፍቅር ጊዜ እንዲያሳልፉ ጣፋጭ ጊዜ እንዲያሳልፉ በቃ አይደል መልካም ህይወት እንዲኖሩ እንፈልገው። ምክንያቱም አሚርም ጓደኛዬ ነው፣ እሷም ጓደኛዬ ነው። አሚር ደግሞ መጥፎ ነገር አስባ አይመስለኝም እኮ አምራ ታውቂያለሽ። አምራ እሺ እኔ ብር ቤት እንሂድ እኔ ወደ ቤት ራስሽን መጉዳት የለብሽም በምንም ተአምር ማለት ነው። የምር አቡና የዛሬ ፕሮግራሞች ተበላሽ ታውቃለህ። በጣም በቃ ካሜራውን አጥፋ። ፋሚሊዎች በዚህ ሁኔታ መቀጠል አንችልም። አጥፋ ካሜራውን አጥፋ። በቃ ወደ ቤት ይሰድሽ ነው። ትንሽ በቃ